ሰላም ጤና ይስጥልኝ የተወደዳችሁ የክርስቶስ ቤተሰቦች የዚህ ቻናል ደንበኞች እንደምን ከርማችኋል? ባለፉት ተከታታይ መርሃ ግብሮቻችን ቅዱሳንን በሚመለከት የቅዱሳን በረከት እንደምንድነው በሚል ርዕሰ ዙሪያ እንደ ቤተክርስቲያናችን አስተምሮ አቅማችን እንደፈቀደ እንደ እግዚአብሔር ፈቃድ አንዳንድ ጉዳዮችን አንስተን ተነጋግረናል። ዛሬ ደግሞ እግዚአብሔርን ጠርቶ ማፈር የለም፣ እግዚአብሔር ልጆቹ የለመኑትን የማይሰጥ የሚከለክል ንፉግ አምላክ አይደለምና ቤተክርስቲያናችን ይሄን ጉዳይ በሚመለከት ያላትን አስተምህሮ ከብዙ በጥቂቱ ከረጅም ባጭሩ እንሆ ብለናልና ተከታተሉን። እግዚአብሔር ወደ እርሱ በተጣራሁ ጊዜ ይሰማኛል ሲል ልበ አምላክ ዳዊት በመዝሙር 4 ላይ ተናግሯል። ብዙ ሰዎች ጸሎታቸው የማይሰማው ስለምን እንደሆነ ይጨነቃሉ። እኔንማ አይሰማኝም፣ እኔንማ ትቶኛል፣ ኧረ ረስቶኛል የሚሉም አይጠፉም። ለምንድን ነው ጸሎታችን የማይሰማው ብሎ መጠየቅ አባት የሆነውን እግዚአብሔር በልጅነት መንፈስ መጠየቅ ነውና ችግር የለውም። እነዚህ ሰዎች የማይጠቅማቸውን ጸሎት የሚጸልዩ ከሆነ ልመናቸው አይሰማም። ስለምን? ከምንፈልገው በላይ ፈጣሪ የሚያስፈልገንን የሚሰጥ ቸር አምላክ ነውና። በማያስፈልገን በማይበጀን ጉዳይ ላይ እምንጸልይ ከሆነ እንደ ልጅነታችን እንደ አባትነቱ የማይጠቅመንን ትቶ የሚጠቅመንን የማያስፈልገንን ትቶ የሚያስፈልገንን ይሰጠናል። ጸሎታችን ባይሰማ ለበጎ ነው ብሎ ማለፍ ጠቃሚ ነው። በእግዚአብሔር የማይረባንን ነገር ስንለምነው ልመናችንን የሚሰማ ቢሆን ኑሮ ጸሎታችንን በመስማቱ ብቻ ደስ ባልተሰኘን ነበር። ስለዚህ እግዚአብሔርን ተጣርተን ባልሰማን ጊዜ ደግመን ደጋግመን እናመስግነው። የማይረባንን ነገር ለምን ነው ጸሎታችንን ከሚሰማ ይልቅ ባይሰማን ይሻላልና። በቦታና በጊዜ ተገደብን ሁሉ አውቅ አይደለንምና የምንፈልገውን እንጂ የሚያስፈልገንን አናውቅም። አንዳንድ ጊዜ ጸሎታችን በግድየለሽነት የሚቀርብ ከሆነ እግዚአብሔር መልሱን ያዘገይብናል። ከማዕመቁ ልብ የሚመነጭ ጸሎት እስክናደርስ ድረስ ጊዜ ይወስዳል። ስለዚህ ከልብ ሆነን በንጽህና በልብ መንበርከክ ውስጥ ከገባን የሚያስፈልገንን እስከጠየቅን ድረስ የሚነሳን የሚነፍገን አይደለም። እናንት ክፎች ስትሆኑ ለልጆቻችሁ መልካም ስጦታ መስጠትን ካወቃችሁ ከናንተ በላይ የስጦታን ምንነት መቼ መስጠት እንደሚገባው ምን መስጠት እንዳለበት የሚያውቅ እግዚአብሔር መስጠትን ያውቅበታል ብሎ እንደተናገረ ማቴዎስ በምዕራፍ 7 ቁጥር 11 ገልጾልናል። ልጆቻችን በለመኑን ጊዜ የማንነፍክ የሚራራ ልብኛ ካለን የኛ አምላክ እግዚአብሔር ደግሞ ከኛ በበለጠ እንጂ ሊያንስ አይችልም። ይሄ ለውድድር የሚበቃ አይደለም። እንኪያስ ልጆቻችን ገና በጨቅላነታቸው ጊዜ የሚፈልጉትን እንጂ የማያስፈልጋቸውን አያውቁምና አንዳንዴ የሚጎዳቸውን ነገር ሊጠይቁን ይችላሉ እና መስጠት ይገባል ብለን የማያስፈልጋቸውን ይልቁንም የሚጎዳቸውን ነገር እንሰጣለንል? እግዚአብሔርም እንዲህ ነው። ከኛ በላይ ሁሉን አወቅ ነውና የሚያስፈልገንን እንጂ የማያስፈልገንን ስለጠየቅን ብቻ በልባችን መሻት ውስጥ ሆነን ስለተንበረከክን ብቻ አይሰጠንም። ሌላኛው ልመናና ጸሎታችን በእምነት እንዲሆን ይፈልጋል። ልመናና ጸሎታችን ከልብ የመነጨ እንዲሆን ይፈልጋል። ልመናና ጸሎታችን ቅንነት ላይ የተመረኮዘ እንዲሆን ይፈልጋል። አንዳንድ ጊዜ እኮ እኛ ሰዎች የዋህ ነው። ፍላጎታችን ሌሎችን የሚጎዳ ሁሉ አድርገን ልንጸልይ እንችላለን።
ፍትህ ርትዕ ያለው አምላካችን ደግሞ በዚህ በኩል ሊነፍገን ሊከለክለን ይችላል። ስለምን ለአንዱ ሰጥቶ ለሌላው የሚነፍግ ኢፍትሃዊነት ባህሪው አይደለምና ነው። ፊትህን አሳየኝ ብሎ ሙሴ በለመነው ጊዜ ልመናውን ያልተቀበለው ስለምን ይመስላችኋል? ጸሎቱን ሳይሰማው ቀርቶ ነው? ነገር ግን ሙሴ እግዚአብሔርን እንዳያይ በዛን ጊዜ እግዚአብሔር የፈለገበት ምክንያት አለ። መለኮትን ማየት ከባድ ነው። መለኮት እሳት ነውና ጸሎታችንን ባይሰማን እንኳን በርግጥ አይሰማንም ብሎ ማመን አይቻልም። ያልሰማን በመሰለን ጊዜ እንኳን እግዚአብሔርን ደግሞ ደጋግሞ ማመስገን እንጂ ተስፋ መቁረጥ አይገባም። በሰጠን ጊዜ ልመናችንን ጸሎታችንን በተቀበለ ጊዜ ወደሱ የምንቀርብ፣ አልሰጠንም ከልክሎናል ጸሎታችንን አልተቀበለም ብለን ባመን ጊዜ ደግሞ የምንሸሸው አምላክ አይደለም። በጊዜውም አለ ጊዜውም ጸንታችሁ ጠብቁ ተብለን ታዘናልና። ደስተኛ መሆን በርግጥ ሁሉም ይፈልጋል። የተባረከ ቀንን እንዴት ማሳለፍ እንደሚገባም ማወቅን ሁሉም ይፈልጋል። መንፈሳዊ መጠጥ እሰጥሃለሁ ሲል መጠጥ ሰካራም ሰዎች እንደሚጠጡት እና ንግግርን የሚያጠፋውን አይነት መጠጥ አይደለም። ይህ መጠጥ አንደበታችንን እንዲኮላተፍ የሚያደርግ አይደለም። እሱ የሚሰጠን መጠጥ አይናችንን በአግባቡ ማየት እንዲሳነው የሚያደርግ አይደለም። ይልቁንም አይነ ልቦናችንን የሚያበራ መንፈሳዊ ልዕልናችንን ከፍ አድርጎ ከቅዱሳን ጎራ የሚቀላቅለን ነው። በንቁ ሕሊና በተከተተ ልቡና መዘመር የሚችሉ ሰዎች በቀላሉ በመንፈስ ቅዱስ ይሞላሉ። የዲያብሎስ መዝሙራትን ብቻ የሚያዘሙ ከሆነ ደግሞ ወዲያው በርኩስ መንፈስ ይሞላሉ። ደስተኝነት የሚመነጨው ከመንፈሳዊ ልዕልና እንጂ በስጋ ጥጋብ በስጋ ምልአት አይደለም። መንፈሳዊ ልዕልና ደግሞ የሚገኘው በትህትና በመንበርከክ ነው። መንፈሳውያን ሰዎች ከእግዚአብሔር ጋር ያላቸውን ግንኙነት ለማጥበቅ ዕለት ዕለት ወደ ቤተ ክርስቲያን ይገሰግሳሉ። እናም ክርስቲያኖች ልመናና ጸሎታችን እንዲሰማ በቅን ልቦና ውስጥ ሆነን ጌታ እንደፈቀደ ለሥራዎቻችን መከናወን እንዲሆንልን በትህትና መጸለይ፣ በተስፋ መጠበቅ ይገባናል። እምነት፣ ተስፋ፣ ፍቅር ያስፈልገናል። እምነት ማመን ያስፈልጋል። የሰናፍጭ ቅንጣት ታክል እምነት ቢኖራችሁ ይህኛውን ተራራ ከዚህ ተነስተ ወደዛኛው ሂድ ብትሉት ይታዘዝላችኋል ተብለናል። ተስፋም አድርጉ ተብለናል። የሚመጣው ቀን ለእኛ ለክርስቲያኖች ብሩህ መሆኑን ማመን፣ መቀበል፣ በተስፋ መጠበቅ ያስፈልገናል። እርስ በራሳችሁ ተፋቀሩ ያለን የፍቅር አምላክ እግዚአብሔር በመካከላችን ጸብና ክርክር እንዳይነግስ ነውና እርስ በራሳችን እንፋቀር። ከብሔርተኝነት ጸድተን የሰው ልጅን ሊያድን ሰው ሆኖ የመጣው እግዚአብሔር ሥጋውን የቆረሰው ደሙን ያፈሰሰው ለሁላችን ነውና ጸብና ክርክር መለያየትን ሁሉ ከራሳችን እናርቅ። ወስብሐት ለእግዚአብሔር ወወላዲቱ ድንግል ወበመስቀሉ ክቡር አሜን።